ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምናቀርብላችሁ የሰበር ውሳኔ ዳሰሳ ነው። የምንዳስሰው ውሳኔ ያለው በቅጽ 27 ላይ ሲሆን የሰበር መዝገብ ቁጥሩ ደግሞ 203715 ነው። ጉዳዩ ባልና ሚስት ሲሆን ክርክሩ የንብረት ነው። ማለትም ባልና ሚስቱ የሚከራከሩበት መኖሪያ ቤት የግል ሀብት ነው ወይስ የባለትዳሮቹ የጋራ ሀብት የሚል ክርክር ነው። የግራ ቀኙ ዋና መከራከሪያን ስንመለከት ሚስት ቤቱ በጋራ ሀብታችን በትዳር ውስጥ የተፈራ ንብረት ነው ስትል፣ ባል ደግሞ መንግስት በውርስ ያገኘውትን ቤትና ቦታ ለልማት ወስዶ በሰጠኝ ምስክ ቦታና በከፈለ የካሳ ገንዘብ የሰራውት በመሆኑ ቤቱ የግል ሀብቴ ነው ይባልልኝ ብሏል። ሰበር ሰሚ ችሎት የያዘውን ጭብጥ ስንመለከት አከራካሪው የመኖሪያ ቤት የባልና ሚስቱ የጋራ ሀብት ነው ወይስ የባል የግል ሀብት ነው የሚለውን እንደ ጭብጥነት ይዞ አከራክሯል። በሁለቱም በኩል ያልተካደ ሀቅን ስንመለከት መኖሪያ ቤቱ በጋብቻ እያሉ የተሰራ መሆኑ ያልተካደ ሀቅ ነው። ይህን እውነታዎችንና ጭብጦችን ከያዘ በኋላ ሰበር የሰጠውን ትንታኔ ስንመለከት አንደኛ በተሻሻለው የቤተሰብ ህግ አዋጅ ቁጥር 213/1992 አንቀጽ 62 ንዑስ አንቀጽ 1 እና 63 ንዑስ አንቀጽ 1 ባልና ሚስቱ በትዳር ውስጥ ያፈሯቸውን ንብረቶች አንደኛው ወገን የግሉ መሆኑን አግባብነት ባለው ማስረጃ ካላስረዳ በስተቀር የጋራ ሀብት ተደርገው እንደሚወሰዱ ህጉ በግልጽ እንዳስቀመጠ ይገልጻል። ሁለተኛ ባል የካሳ ገንዘቡ ለቤት ስራ ሲውል የቤተሰብ ህጉ አንቀጽ 58 ላይ እንደተመለከተው የካሳ ገንዘቡን ለቤት ስራ ውሎ ያፈራው መሆኑን ጠቅሶ ቤቱ የግል ሀብቱ እንዲባልለት ፍርድ ቤት ቀርቦ እንዳላጸደቀ ይገልጻል። ሶስተኛ ከዚህ በፊት በፌዴራል ሰበር ሰሚ ችሎት የተወሰነው በፌዴራል ሰበር ሰሚ ችሎት የመዝገብ ቁጥር 65708 ቅጽ 13 ላይ የተሰጠው አስገዳጅ የህግ ትርጉም በባንክ የተቀመጠ በመንግስት የከፈለ የካሳ ገንዘብን የሚመለከት ስለሆነ አሁን ከተያዘው ክርክር ጋር ተመሳሳይነት የህግ ጭብጥ የሌለው ስለሆነ በዚህ ጉዳይ ላይ ተፈጻሚነት የለውም ብሏል። በመጨረሻም ሰበር መኖሪያ ቤቱ የባልና ሚስቱ የጋራ ሀብት ነው ብሎ አስገዳጅ የህግ ትርጉም ሰጥቷል። በጥቅሉ በዛሬው ፕሮግራማችን ላይ የሰበር ውሳኔ ዳሰስንላችሁን ፕሮግራማችንን በዚሁ ስንቋጭ፣ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን እያልኩ የጋበዝኩኝ የዛሬው ፕሮግራማችንን በዚህ ቋጫለሁ። አመሰግናለሁ። ቻው።